ሰላም ሰላም ኦል እንደምን ዋላችሁ ወይም ደግሞ እንደምን አደራችሁ በያላችሁበት አካባቢ ማለት ነው። የአሁኑ መረጃዬን እንዳያችሁት የኢትዮጵያ ሜካናይዝድ ጦር ወደ ኤርትራ ድንበር እንዳስጠጋች እና በኤርትራ በኩልም እንደዛ ዜናውን የአሁኑ ዜና ነው ያገኘሁት ከኤፒኤ ኒውስ ዜና ነው ያገኘሁት እና የኤፒኤ ኒውስ ዜናውን ያገኘው የአካባቢውን ሰው በመጠየቅ እና ከዲፕሎማቶች ምንጭ በማግኘት ነው እንግዲህ ይህንን ዜና ወይም ደግሞ ዘገባውን ያቀረበው እና እውነት ከሆነ ዜናው ትንሽ ያስፈራል። ምክንያቱም እንደ ዜና ከሆነ የኢትዮጵያ የሜካናይዜሽን ክፍለ ጦር ወደ ኤርትራ ድንበር እያስጠጋች መሆኑን ነው የሚገልጸው። ከዛም በተጨማሪ ዜናውን ቀደም እንዳልኩት ያገኘው ከአካባቢ ሰዎች እና ከዲፕሎማሲ ምንጮች ነው ብሎ ነው የገለጸው። እና ይህ ዜና እንግዲህ ሁለቱ ሀገራት ድንበሮቻቸውን እያጠናከሩ መሆናቸውን ነው የሚገልጸው እና የኢትዮጵያ ወታደራዊ እንቅስቃሴው የጀመረችው ምክንያት ሊሆናት የቻለው እንግዲህ ምንድነው? ባለፈው ጊዜ ታስታውሱ እንደሆነ የውጭ ጉዳይ ሚኒስቴር ጌዲዮን ኤርትራ ማስጠንቀቂያ ሰጥቶ ነበር ወይም ደግሞ ኢትዮጵያ ሰጥታ ነበር ማስጠንቀቂያውን እና ያ ማስጠንቀቂያ እንግዲህ ያው የኤርትራ ወታደር የኢትዮጵያን ድንበር አካባቢ ያሉትን ትግራይ ክልል እነ ኢሮብን ባድመን እና ዛላንበሳ ነው ቦታቸውን ባይጠቃቅስም ያው እነኛ ናቸው የኢትዮጵያ ድንበር ላይ የሚገኙት እና ለቀሽ እንድትወጪ ምናምን ብለው ማስጠንቀቂያ ሰጥቷል። እና ይህ ከተሰጠ በኋላ ነው እንግዲህ የኢትዮጵያ ወታደር ጦሩን ማንቀሳቀስ የጀመረው ማለት ነው ወደ ኤርትራ ድንበር አካባቢ እና ይህንን እንግዲህ ዜናውን አሁን በአሁኑ ሰዓት የኢትዮጵያ ሜካናይዜሽን ወደ ኤርትራ ድንበር እየተጠጋ መሆኑ ነው እንግዲህ ሙቭመንቱ ወደዛ ደርሰዋል ማለት ነው፣ ወደ ድንበሩ አካባቢ የትግራይም ጠረፍም አካባቢ እንደዛ እና የዓይን እማኞች እንግዲህ እንደሚሉት ከሆነ በርካታ የኢትዮጵያ ተሽከርካሪዎች ከየጦር ሰፈሮቻቸው ተነስተው ወደ ኤርትራ ድንበር እያመሩ መሆናቸውን ነው የሚገልጸው እና የኢትዮጵያ ወታደር ወደ ትግራይ እና ኤርትራ ድንበር በሁለቱም ድንበር አካባቢ አሁን ተጠግቷል ማለት ነው። እንግዲህ አሁን ይህ እንግዲህ የኤፒኤ ኒውስ ነው ዜናውን ያገኘሁት። የራሴ መረጃዎች አይደለም፣ ከአሁን በፊት በራሴ በኩል የማገኛቸው መረጃዎች አሉ። አሁን ግን ይሄ ከኒውስ ነው ያገኙት። ያንን እንግዲህ ደውላችሁ የሀገር ቤት ጠረፍ አካባቢ ያለውን እንትን ማግኘት ይቻላል እንግዲህ ለማስረጃነት ማለት ነው። ኒውሱ ይህን ይመስላል። ይህን ካልኩኝ በኋላ የራሴን አስተያየት ለመስጠት እፈልጋለሁ። ያሳዝናል። እኔ ሪሊ ይሄ ጦርነት ሰው እንድሞት አልፈልግም፣ አልመኝም እና በተቻለ መጠን መሆን ያለበት ብዬ የማስበው በሰላም ተነጋግረው ቢጨርሱ። በአማካይ የትኛው ነው የሚጠቅመው? ተመካክረው ውይይት አድርገው ሁለቱ ተጠቃሚ የሚሆንበትን መፍትሄ መፈለግ ነው ወይንስ በጦርነት መፍትሄ እናገኛለን ብለው ነው? እና እኔ የጦርነቱ ሳይሆን ሁለቱ ተነጋግረው መፍትሄ የሚፈልጉ ነው። ስለዚህ አሁን ኤርትራን ብትሆን ይታወቃል። አሁን በሳተላይትም በማንኛውም በኩል የቴክኖሎጂ እንትን ብሏል። ማንም ዓለም ያየዋል የኤርትራን ወታደር የት እንዳለ፣ ኢትዮጵያ ወታደር የት እንዳለ መደበቅ አይቻልም። እንደ ደርግ ጊዜ እንደ ጥንት ጊዜ አይደለም። አሁን ሁሉ ነገር ግልጽ ሆኖ ነው የምታየው የት አካባቢ እንዳሉት እና በቃ ዓለም ያውቋል። መሸወድ አይቻልም። ፋብሪኬትን ነው ምናምን ማለት አይቻልም። በቃ ይሄ የደርግ ጊዜ ባህለ ስላሴ በጥንት ጊዜ ነበር እነዚህ አይነት ውሸት መዋሸት የሚቻለው፣ ምክንያቱም በዛን ጊዜ ሳተላይት የለም። አሁን ግን ሁሉ ስለምታይ ያንን ነገር መተው አለባቸው። አሁን ዓለም ሁሉ ያውቋል። በቃ በዜናም በተለያየ መንገድም እየገለጹ ነው የኤርትራ ወታደር የኢትዮጵያ ግዛትን አልፎ እንዳሉ በሳተላይትም በተለያየ መንገድም አይተው ብዙ ጊዜ እየተዘገበ ነው እና ይሄንን ለዋሻ ልብል ሪል በጣም ኋላ ቀርነት ነው። እንግዲህ እዛ ኤርትራ አካባቢ
ቴክኖሎጂ ስለሌለ ሳተላይት ስለሌለ ልክ እንደ ደርግ ጊዜ ነው አስተሳሰቡ መሰለኝ። ያ አሁን የለም እና ያ ስለምታይ እኔ ለሰላም ብለው የኢትዮጵያን ግዛቱን ለቀው ቢወጡ ጥሩ ነው። አልወጣም ብሎ መዋሸት ሊሉ ይችላሉ በአፍ ግን በሳተላይት ይታያሉ። ስለዚህ ማጭበርበር አይቻልም ለማለት ፈልጌ ነው። እና የሚሻለው መፍትሄ መፈለግ ተነጋግረው አሁን ለምሳሌ ሁለቱን ሀገራትን የሚጠቅም ምንድነው በኢትዮጵያ በኩል የቀረበው መፍትሄ ሀሳቦችን ተቀብሎ በዛ መደራደር ነው። በቃ የሰለጠነው መንገድ ያ ነው። አሁን እስቲ እንውሰድና ኢትዮጵያ በደርግ ጊዜ የነበራት ሃይድሮ ኤሌክትሪክ ፓወር ወደ 300 ከምናምን ነው የሚጠጋ ነው ሜጋዋት ጠቅላላ የምታመነጨው። አሁን በዛ ጊዜ እንግዲህ የኢትዮጵያ ሕዝብ 54 ሚሊዮን ነው። አሁን እንትን ብንወስድ ኤርትራን ብንወስድ ከ2 እስከ 3 ሚሊዮን ቢሆን ነው ሕዝቧ። እንግዲህ ኢትዮጵያ በደርግ ጊዜ ለ54 ሚሊዮን 300 ብትጠቀም አሁን ደግሞ ኤርትራ ለ2 እና ለ3 ሚሊዮን ሕዝቧ ነፃ 100 ሚሊዮን ሜጋዋት ወይም ደግሞ የአባይን 10% ወይ 15% እንደው ይሁንና ደማችን አይፈልጉም እንጂ ኤርትራኖች ኢትዮጵያን ደማችን አንድ ነው ምናምን የምንለውን ኤርትራኖች አይፈልጉም። የተወሰኑ ግን በጉርብትና እንኳን እንደው 200 ወይ 150 ወይ 250 በቃ በመነጋገር ያን ያክል ቢያገኙ በሽበሽ ነው። ይሄ ለኤርትራ ለ2 ሚሊዮን ከኛ በላይ ኤሌክትሪክ ይጠቀማሉ ማለት ነው። 200 ሚሊዮን ወይ 150 በድርድር ቢያገኙ፣ ምክንያቱም ህዝባቸው በጣም ትንሽ ነው እና እኛ አሁን ለ10,000 ሜጋዋት ነው የምናመርተው። እንግዲህ ኢትዮጵያ የምታመርተው ኦልሞስት ለ130 ሚሊዮን ማለት ነው። ለ2 ሚሊዮን 100 ወይ 150 ወይ 200 ነፃ ቢወስዱ በሽበሽ ነው በቃ ተርፏቸው ወይ ወደ ሱዳንም ሊሸጡ ይችላሉ። ምክንያቱም ኤርትራ ውስጥ ምንም ኢንዱስትሪ የለም፣ ምን ያደርጉበታል? እና ለወደፊቱ ግን ኢንቨስትመንት ምናምን እየተጨመረ ሲመጣ ተጨማሪ ሊገዙ ይችላሉ። እና በዚህ መሰረት አሰብን ብንለዋወጥ ወይም ደግሞ አሰብን ለእኛ ብናደርግ ኤርትራ ደግሞ ያለማቋረጥ ውል ተፈራርሞ ጋራንቲ ተደራርገው 100 ወይ 200 ሜጋዋት ነፃ ቢወስዱና አሰብን ደግሞ ለኢትዮጵያ የራሷ ወደብ ነው። የራሷ ወደብ እኮ ነው እንደገና መልሳ የምትገዛው እና እንደ ወንድማዊነት ነው። ይሄ የወዳጅነት እንትን ነው እንጂ የራሷ መሆኑ ስለተረጋገጠ በጉልበት ምናምን ብላ ብዙ እንትን ሰው ከሚሞት አትልስ በሰላማዊ መንገድ ይሻላል የሚለውን አማራጭ መንገድ ይዛ እስከመጣች ድረስ ይሄንን ኤርትራውያኖችን አስተዋይ ቢሆኑ እና በቢዝነስ ደግሞ ለወደፊቱ እንዲያውም በጣም ከኢትዮጵያ በላይ ሜጋዋትን ቢያገኙ ኤርትራውያኖች ናቸው የሚጠቀሙት። ምክንያቱም ህዝባቸው በጣም ትንሽ ነው፣ በእነሱ በሽበሽ ነው ይሄ። ስለዚህ ሰው ከሚያልቅ በዚህ አይነት ሁኔታ ችግሩን ቢፈቱት የተሻለ ይመስለኛል ሳይሆን ነውም ደግሞ እና ይህ የራሴ አስተሳሰብ ነው። እንግዲህ አስቡበት ለማለት እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። ታንክ ዩ ቬሪ ማች